ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በርከት ያሉ ርዕሰ ጉዳዮችን ይዘን መጥተናል። በኢትዮጵያና በኤርትራ መሃል ያለው ፍጥጫን በተመለከተ የአሜሪካና የእንግሊዝ ማሳሰቢያ ማስጠንቀቂያ ተከትሎ የአብይ አህመድ አገዛዝ እያደረገ ያለውን ቅስቀሳ ረገብ ማድረጉ እየተነገረ ነው። ለብልጽግና ዲጂታል ሰራዊትም እንደዚሁ ነገሩን ቀዝቀዝ እንዲያደርጉት መመሪያ መተላለፉንም ነው ያገኘነው መረጃ የሚያመለክተው። በአዲስ አበባ የኢሬቻ በዓል አከባበር ከወዲሁ ጥያቄ እያስነሳ ይገኛል። የአዲስ አበባ ከተማ አስተዳደር መንግስታዊ መስሪያ ቤቶች በሙሉ በዓሉን በድምቀት ለማክበር ኃላፊነት ወስደው ሙሉ ጊዜያቸውን ለዚሁ በዓል እያዋሉ እንዳለ ነው የሚነገረው። ማህበረሰቡ በአስገዳጅ ሁኔታ ብር እንዲያዋጣ ሌሎች ነገሮችንም እንዲያደርግ በደብዳቤ ጭምር እየተጠየቀ መሆኑን ነው በመረጃዎች ለማወቅ የተቻለው። የቶኪዮ ዓለም አቀፍ አትሌቲክስ ውድድር ኢትዮጵያውያንን እንደዚሁ እያነጋገረ ይገኛል። ያለምንም ወርቅ ነው ኢትዮጵያ ውድድሩን እየጨረሰች ያለችው። በ10,000 ሜትር ውድድር የተሳተፉት ሶስቱ አትሌቶችን በተመለከተ አትሌት ሰለሞን ባረጋ የሶስት ሀገራት አትሌት መስለን ነው የሮጥ ነው ሲል ነው የገለጸው። በአትሌቲክሱ መንደር የገባው በሽታ ከፖለቲካው ጋር በቀጥታ የሚያዝ እንደሆነም ነው የሚነገረው። ሌሎች ርዕሰ ጉዳዮችም አሉን። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። እኔ መሳይ መኮንን ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ ሆነን ቆይታችሁን እንጠይቃለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት አደርክ? ገለታው አብይ አህመድ አገዛዝ ለበርካታ ጀነራሎች ማዕረግ ሰጥቷል። ያ ማዕረግን ተከትሎ መነጋገሪያው በተለያዩ መድረኮች እንደዚሁ ሰሞኑን ቀጥሎ ነው የዋለው። በተለይም አብዛኞቹ ማዕረግ የተሰጣቸው የጦር መኮንኖች በአብዛኛው ከቢሮ ስራ ጋር በተያያዘ የሚታወቁ እንጂ በውጊያ ላይ ወይም ደግሞ በኦፕሬሽን በዘመቻ ላይ ያሉ እንዳልሆነ ነው የተመለከተው። ከዚህ በተጨማሪም የኦሮሚያ ፖሊስ ኮሚሽን አመራር የነበረው ድሪባ መኮንንም ወደ መከላከያ ሰራዊት እንዲመጣ ተደርጎ ጀነራል ማዕረግ የተሰጠበት ሁኔታም ራሱ የተለየ እንግዳ ነገር ነው የሆነባቸው ለብዙዎቹ የወታደራዊ ባለሙያዎች። ምናልባት ለ66ቱ ጀነራሎች ወይም ከፍተኛ መኮንኖች የተሰጠው ማዕረግ ለምንድን ነው የሚለው ጥያቄ ማስነስተዋል። ብዙ ጊዜ ማዕረግ እድገት የሚሰጠው በተለይ በእንደዚህ በጅምላ ሲሆን የሆነ ጦርነት ከተከናወነ በኋላ በድል ስታጠናቀቅ አሊያም ደግሞ ወደ ጦርነት ልትገባ ሆነ ነው እንግዲህ ወታደራዊ ባለሙያዎችም የሚገልጹት። እንግዲህ ኢትዮጵያ በአሁን ሰዓት ጦርነት ከገባችም ከአማራ ክልል ባለው ከፋኖች ጋር እንደዚሁም በኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር ነው። በተረፈ ወደ ኤርትራ ጦር ለመክፈት እንደዚሁ ዳርዳር የሚለው የአብይ አህመድ አገዛዝ ለዚህም ከፍተኛ